ሰላም በድጋሚ መተናል አላችሁ ወይ? ከች ብለናል። እንዳልክን እስከነቃጭሉ እስከነነፍሱ እንደዚህም ያብን እስከነነፍሱ እስከነቃጭሉ ፍልሚያው ተጧጥፏል። ዋይ ብቅ ጥልቅ ፈካ ደመቅ ነጠፍጠሽ ጠንቧ እያልን በቃ እኛ እናፋልማለን፣ እናርገበግባለን። ሄሉ የእንዳልክ ወይስ የያብ? እንግዲህ ፍልማውን ያሸነፈ ይወስዳል ማለት ነው። ሞቅ ባለበት ቦቅ ብለን እናርገበግባለን ማለት ነው። እና እንዳልክዬ ፈጣሪ አንተ ታውቃለህ ብሎ እጁን ወደ ላይ እንዲህ ዝርግት ብሎ መጥቷል። ወይኔ ፈጣሪ ዋይ የግርሻት ፍቅር ከባድ እኮ ነው እናቴ። የሱ ትሆን ይሆን አላውቅም። ፈጣሪ ያውቃል። እንደዚሁም ያብ ደግሞ ከኔ ውጭ ወደ ውጭ አለቅሽም፣ የምበቀለውን ተበቅዬ በእጄ አስገባሻለሁ፣ የኔ ዱንቡሼ ነሽ እያለ ነው። ዘራፍ ፈጣሪ ሆይ በአንድ ሴት አራት ሆኑ እኮ። አሁንማ አራት በአንድ እኮ ነው የሆናችሁት። እንዳልካለ እዚህ ጋር ያብ እዚህ ጋር አለ። ልዑልም ደግሞ አናቱ ላይ ወጥቷል። እንትና ብቻ ነው ናቲ ብቻ ነው እንደው ወለበ በቲክቶክ ላይ አናቱ ላይ ዘፈን ይሰማል። አናቱ ላይ ይላል። ግን ማለት ነው እግዚአብሔርን እኮ እንዳልክን ወደዋለሁ። ማርያምን መውደድ እንዳልክን እኮ በጣም ነው የምወዱ። ግን በጣም ጎርቶናል። ኪዳነ ምሕረትን በጣም ነው ውስጣችን የተሰበረው። በቃ የሄሉና የእንዳልክን የነበረን ፍቅር በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ እንቅልፍ እኮ የለንም ነበረ። ስለ እውነት በቀን ማለት ነው እንዲህ እኔ በቀን 50 ጊዜ ይሆናል እየደጋገምኩ ማያቸው። ሰው እኮ ሌሊት እኔ ለሽንቴ 9 ሰዓት የጸሎት ጊዜ ነው። እኔ ጸሎት ጊዜን ትቼ ሽንቴን ሸንቼ እዛ ላይ ቁጭ ብዬ እስኪነጋ ድረስ ማለት ነው። እንዲህ እንዳልክ እኮ በጣም ነው የበደልከን ኪዳነ ምሕረትን። አሁን እንዳናምንክ ከሷ ጋር ምንፈራው ነገር አለ። ምክንያቱም በጣም ሙሉ ፐርሰንት ልባችንን ሰተን በጣም ነው የጎዳህን። እግዚአብሔር ምስክሬ ነው። በጣም ማለት ነው። ለዛ ነው ምንፈራክ። እኔ ፈራዋለሁ፣ ግን ያሳዝነኛል። ማለት ተለውጦም ተቀይሮም ሊሆን ይችላል እኮ የሰው ልጅ እኮ ይለወጣል። ግን የሆነ ልባችን ውስጥ የቋጠረው ነገር አለ። ያ ነገር ነው። ለማንኛውም ፍርማውን እሱም ተቀላቅሏል። እንግዲህ ማን ያሸንፋል እናቅም። ፈጣሪ አንተ ታውቃለህ ብለው እንግዲህ ፈጣሪ ያሰበውን ይስጣችሁ እንዳልክ። ወይኔ ጌታ ሆይ እኔ ያብም አለቅም ብሏል። ልጅቷን ቆራርጠው እኔ እኮ በቀደም አከፋፈልኩ እንዳልክዬ። አንድ እግር ለአንተ አንድ እግር ለናቲ፣ ከንፈሩን ደግሞ በስምምነት። ምክንያቱም ከንፈሩን አትለቅም። ከንፈር ቀምሰክ ሊሆን ይችላል እኮ አንተ አይታወቅም። እና ተካከፋፍያችኋለሁ። ለማንኛውም እንግዲህ አንተን ቢሆን ፈጣሪ ይርዳክ ነው የምንለው። ከወሰድካትም አንተን ሞቅ ደመቅ እናደርጋለን። ያብም ከወሰዳት ያብ ሞቅ ደመቅ እናደርጋለን። ዩቲዩበሮች እኮ ሞቅ ባለበት ጣድ ነው። እኔ ግን ሆዴ ላይ የሆነ እናቴ ትሙት ቁጥርን ያለ እንዳልክ ነገር ማለት የሆነ በጣም አምናችሁት እንትን ልባችሁ ላይ ተቋጥሮ የሚቀር ነገር እንደዛ ነው ያዘንኩበት። ማርያም በጣም ብዙ ሰው አዝኖበታል። ግን የሰው ልጅ ይለወጣል። ታምሜ ነው ካለ ደግሞ እንግዲህ ፈጣሪ ያውቃል። እንግዲህ እንዳልክዬ አይዞክ፣ በርታ። ያብ ቆፍጣና ወንድ ነው፣ ሸንቃጣ ቆፍጣና። እግዚአብሔርን ሴት ልጅ የምትፈልገው አይነት ወንድ ማለት ነው። ይሄሉ ብታቅበት ማለት ነው። አሁን እንግዲህ የሚከሰተውን ነገር አናቅም። እኔ ያብን ቢያገባት ደስ ይለኛል። ያብ በደንብ ቢያገባት እኔ ልቤ ደስተኛ ነው። እንዳልክም ያንን ባህሪውን ያንን ጸባዩን ከተወ ጦርነቱን ይፋምም ቅሬታ የለኝም። ልዑልም ተሳስቼ ነው ያወጣ። ይሄ መሽገር ነው ልዑል፣ መሽገር እባብ፣ ይሄ ክፉ መሽገር ነው ልዑል አልኩ። ተሳስቼ ነው፣ አምልጦኝ ነው። ወይ እግዚአብሔርን ልዑልን ግን እንደኔ ይጠላዋል። በቃ በክፉ አይን ነው የማየው እግዚአብሔርን እንዴ። እና ግን እኔ ዘም ብዬ ሳስበው ማለት ነው ልዑልና ኪራ መሀል ግን እሱን አለያይቶ ከሆነ ሰው ጋር ሊያጋጥሙት ላጥፋት የተዘጋጁ ነው የሚመስለኝ። ብቻ እናያለን። ቀድሞ ሽምግልና የሚልከውን እናያለን። እርግጠኛ ነኝ ያብ የሆነ ነገር አስቤያለሁ ያንን ነገር እስከማደርግ ብሏል። ያብ ትላንትና ሄሉ ስደውልለት እናያለን ምን ደረጃ እንደሚደርስ። ሄሉ ከትላንት ወዲያ በቂ መልስ ለእንዳልክ ሰጥተዋለች። በቃ ከህይወት ውጡልኝ አልፈልጋችሁም ብላለች። እንግዲህ ፈጣሪ ልቧን አራርቶ ደግሞ አላውቅም ብቻ እናያለን። እና ግን ኦዲየንሶች ፊልማው እንዴት ነው? ተመችቷቸዋል ወይን ከእንዳልክ ወይን ከያብ?
የትኛው ይሻላታል? እስቲ ምረጡ። እስቲ ምርጫ ውስጥ እንግባ። ሄሉ እንደሆነ አትጨበጥ። አሁንም እኮ እንዳልክም በጥፊ ያብን በጥፊ ብላ 5ኛ ወንድ ጋር ሂዳ ልታጨቃጭቀን ትችላለች። የእሷ ነገር እኮ አይታወቅም። እናቴ አይነ ጥላማ አለብሽ ሄልዬ፣ ከባድ አይነ ጥላ ነው ይሄ። አይነ ጥላንማ መክፈፍ አለብን። ይህን እንደ ድንግልና ጦሽ አድርግቶ የሚገፍልሽ አይነ ጥላ። ይህን አይነ ጥላማ ድንግልናዋን ጦሽ አድርጎ የሚገፍላት ምች መጋኛው ቃቢ ነው የሚያስ። ይሄ ድንግልና ጦሽ ካላለማ አይነ ጥላውም አይለቅ። እሱ ላይ ነው ችግሩ። ዝም ብዬ ሳስበው እዛ ላይ ነው። ቀምሰሽ ቢሆን እኮ እንደው አይ ከአንዱ ልጠፍት እኔ እኮ እብድ ነኝ። እግዚአብሔር ከፈሴ የተጣላው እብድ እኮ ነኝ። እሺ ፈጣሪ እና ማን ይሆን አይነ ጥላውን የሚገፋው? እንዳልክ ወይስ ያብ? ያብዬማ እናቴ ደበስ አርግቶ ሳይ አይነ ጥላ ሳይገፍ ለቀቀ። አያያያያያያያያ ወዴት ስችዩ ፊልማ ወዴት ናችሁ? እንዲሁ እንደኔ እንደው አሁንማ በቃ እያሾፍኩ ነው መሰራው። እንዲህ ዘና ፈታ ብዬ በቃ ከእንዳልክ ጋርም ትምጣ ከእንትና ጋርም ትምጣ አሸረግዳለሁ። እንዳልክን እኮ እግዚአብሔርን በጣም ነበር እኮ የምወደው። በኢየሱስ በሱ የተነሳ እኮ ነው ከግሩፕ ልጆች ጋር የተካነትኩት ማለት ነው። ግን ፈራዋለሁ፣ ያስፈራል። እውነቱን ነው ወይ ተለውጧል ወይ እንዳይጎዳትም ፈራለሁ። ይሄ ነው በቃ እንትን የምለው እንጂ እኮ እኔ እኮ እንደው በአንድ እግር እኮ ቲክቶክ ማቆም እችላለሁ። እናቴ ትምህርት አንዴ ከጀመርኩት ደግሞ ይጧጧፋል። አውቀዋለሁ። እንትን ሰውን የመሰብሰብ ፓወር አለኝ። እንደዚህ ማጣጣፍ እችላለሁ። ግን እንዴት እንተማመንበት? ሲቀጥል ደግሞ እኔ ያብ አስተዋይ ነው። ከያብ ጋር ብትሆን ደስ ይለኛል። በቃ እኔ እንጃ አላቅም። በቃ ካየነው ጀምሮ ሸንቃጣ በተግባር የሚኖር ሰው ነው። በቃ የተግባር ሰውን ነው ሴት የምትፈልገው እንጂ የምላስ ማንኛውም ሰው ሲያሸርግድ አይተናል። የምላስ ወንድና የተግባር ወንድ ይለያያል ማለት ፈልጊ ነው። እናንተስ ምን ትላላችሁ? የማን ነው ምርጫችሁ? የእንዳልክ ወይስ የያብ? እኔንስ ቢሆን ጂጂዬ ሳታዳይ ሁለቱንም እኩል ስሪልን ነው የምትሉት ወይስ አዳልተሽ ያብን ጥብቅብቅ አርግተሽ ስሪ ነው የምትልኝ? ከእናንተ አስተያየት እፈልጋለሁ። አዎ እኔ እንዳልክንም ሳይሆድ እኮ ቡጭ ይላል እንዳት ተመሳጨክ በየሆነ በቃ እንትን ይላል። የሚያባባ ሆድ አለው። በቃ ሰው ይራራለታል። ግን ማለት ነው ይህ በየትኛው በእንዳልክ እስቲ ማጅጂ ከሁለት አንዱ ጥብቅ አርግተሽ ያዥ በሉኝ እስቲ። በቃ እናንተ በምትሉኝ ነጥፍልና አቆመዋለሁ፣ አሽከረክረዋለሁ። ቲትኮ አማርኛውም ጠፋኝ። ወይ ጌታሪ ቲክቶክ በኢየሱስ ምን ነው ይቀርብኝ? ጂጂዬ ምን ነው ተንተባተብሽ? አይሆንም። ከያብ ጋር በዛው ቀጥ እያለኝ ነው። ምላሴ ራሱ ምንም ሊጠራው አልቻለም። ለማንኛውም ፊርማውን እናያለን። እንግዲህ ለሁለታችሁም ፈጣሪ ይሁናችሁ። ሞቅ ደመቅ ካለው እንገለበጣለን። እኛ እንደሆነ ተገልባጭ ቦት ነን። አዎ ዩቲዩብ ተገልባጭ ቦት ነው እና ሄሉ እንግዲህ ወይንም ልቧ ሁለቱ ነው። ልጅቷ ተወዳብዳ ሊሆን ይችላል እኮ። ለማንኛውም ብቅ ጥልቅ ብለው በክነታ ላይ ናቸው። እንግዲህ ዛሬ ያብዬ በኮማንዶ ምት በቃ ዛሬ ካራቴ የምናይ ነው የሚመስለኝ። ካራቴ ደው የሚል ካራቴ የምናይ ነው የሚመስለኝ ማለት ነው። ወይንም ደግሞ ሄሉ የእኛን የህዝቡን የቲክቶክ ትላንት አናቷ ሁሉም ነው እግዚአብሔርን አናቷ ላይ ወጡት። ትላንትና ሁሉም የህዝቡን ጩኸት ሰምታ ደግሞ አዲስ ነገር ከያብ ጋርም ሆና ልትመጣ ትችላለች። አናውቅም። አዲስ ነገርም ልንሰማ እንችላለን እና አይታወቅም ማለት ነው። ምክንያቱም እንዳልክንም በቀኝ ያብንም በቀኝ እያለች ነው። በቀኝ ያላለቻቸው ሰዎች ናቲንም በበቀኝ ነው የተለከፈችው እህታችን። እንዲህ የበቀኝ ልክፍት ነው የለከፋት። አይኑንም ማየት አልፈልግም። ናቲንም አይኑንም ማየት አልፈልግም። እንዳልክንም አይኑንም ማየት። ታዲያ አይኑን ካላለች ግንባሩ ልታይ ነው እንዴ? ኧረ ተይን እስቲ ፊርም ፍንክት ከቱን እንዴት ታያላችሁ? ያሸነፈ ይውሰድ። ኢዲዲያ ግን ወይን እንዳልክ ወይን
ያብ ማስወለድ አለባቸው። አስረግዤ እንዳስቀመጥኳት መውለድ አለባት። ኢዲዲያማ መወለድ አለበት። አዎ ከእንዳልክ ነበር ያስወልዳል ብለን የጠበቅነው። አሁንም አስወልዳለሁ አስረግዛለሁ ብሏል። እንግዲህ ይሄኛውም አስወልዳለሁ አስረግዛለሁ። አሁን በእርግዝና በመውለድ ላይ ነው ያለው። እንግዲህ እንዲያው ማህፀንሽን እንግዲህ ሁለቱም ፈጣሪ አይኒ ፈጣሪ ሲቆራርጡ አታየኝ እናቴ። እና ምን ልላችሁ ነው አሁን ሄዱ ሁለቱንም የነሱን ጣም ለማወቅ ቀድሞ የቀመሰው ላይ ነው የምትሄዱ። ቀድማ የቀመሰችው በቃ ከዘላለም ከአይምሮ አይጠፋም። በቃ ዘላለም አለሟን እየወደደችው ትኖራለች። እስካሁን ስላልቀመሰች እኮ ነው እየያዝ ጆሮ ግንዳቸው የምትላቸው እንጂ ሴት ልጅ የመጀመሪያ የቀመሰችውን ወንድ አትረሳም። እና በርቱ። ከካራቴው እኛ ከቅምሻው እኔ እግር ያዢ ነው መሆነው። ማርገብገብ ወዳለሁ። አይዞክ ማለት ወዳለሁ። በርግብግባው ወይ ማን ነው ወይን ያብ ወይን እንዳልክ ማሸነፋል። ማን ያሸንፍ ይሆን? እንጠብቃለን በጉጉት። ማን ወዴት ትሄድ ይሆን? ወዴትኛው ነው የምትሄደው? እርግጠኛ ነኝ ብዙዎች አሁን ደጋፊ ያሉ የያብ ነው ወደ ያብ የምታደላ ነው የሚመስለኝ። እንዳልክም ፈጣሪ ይሁንክ። እንግዲህ የኔ ጌታ አንተንም እኮ እንዲህ አርገብግበን ነበር አልያዝ ብለህን ነው እንጂ አሁን እኮ ተስፋ ቆርጠንብክ ነው። ሰው አናትክ ላይ ቢወጣ ራሱ እንዳትፈርድ። አዎ ስንት ባንተ የተነሳ ሆስፒታል ገብቷል መሰል። ማንጅራት ገትሬን ራሱ አሽተካላከምከኝም። አዎ ለዛ ነው የምታናድደኝ። አዎ ለማንኛውም ጦርነቱ ላይ ተቀላቀሉ። እንዳልክን ወይስ ያብን በድጋሚ እንመጣለን።